ሰላም ሰላም ተመልካቾቻችን፣ ዛሬ ደግሞ በአዳማ የተዘዋወርን ስለ ደብረ ታቦር ወይም ደግሞ ስለ ቡሄ በዓል አንዳንድ ጥያቄዎችን እየጠየቅን እንገኛለን ማለት ነው። አብራችሁን ቆዩ። እሺ ስሞትን ያስተዋውቃል። እሺ ስሜ አምሳለቃ ተገኑ ገብሩ ይባላል። እሺ አምሳለቃ፣ ዛሬ አንዳንድ ጥያቄዎችን እጠይቆታለሁ። የመጀመሪያው ጥያቄ ቡሄ ሲባል በአእምሮ የመጀመሪያ የሚመጣው ነገር ምንድነው? ቡሄ ሲባል በአእምሮ የመጀመሪያ የሚመጣው ዳቦ ነው። የቡሄ ዳቦ ማለት ነው። ቡሄ ሲባል ሙልሙል ዳቦ ነው። ልጆች ሆያ ሆዬ ሲጨፍሩ የሚታይ እሱ ይመጣውለታል። ለጫወታ የቡሄ ጭፈራ። እሺ በልጅነት ጊዜው ሆያ ሆዬ ሲሉ ያጋጠሙት የማይረሳ አጋጣሚ ምንድነው? እንግዲህ አጋጣሚ ያው ገጠመኞች ያው እንግዲህ ያው ልጅ ሆነን ያው የሆነ በቃ እንደ ሙልሙል ነገሮች እንትን ሲሉ ሙልሙል ዳቦ ነው የሚሰጠን። እንደገና ደግሞ ሳንቲም ያው እንሰበስብና እንላለን። እሱ ትዝታለሁ። ሆያ ስንጨፍር ከቤት ጠፍተን የምንሄደውና ብዙ በጨለማ ስለምንጓዝ ብዙ ነገሮች ይገጥሙናል። ወይ ጅብ ይመጣል ወይ የሚያስደነግጥ ነገር ነው። ታዲያ ስለምንጓዘው እና ቡሄ ነው ትውስታው። ቡሄ ነው ቡሄ አንደኛው ይሄ ነው። እሺ ሙልሙል ዳቦ ለምን ለልጆች ይሰጣል? ታሪካዊ አመጣጡ ምንድነው ያውቁታል? ሙልሙል ዳቦ እንኳን ታሪካዊ አመጣጡ ነው ያላቀው። ሙልሙል ዳቦ ብዙ ጊዜ ግን ተሰርቶ ወደ ክርስትና እናት ጋር ነው የሚወሰደው። እንደዛ ነው። በዛ ነው የማውቀው። በዛ ነው የምትያውቁት? እሺ ሙልሙል ዳቦ ለልጆች የሚሰጥበት ምክንያት ያው እንደ ባህል ስለሆነ ያው በእንትኑ ያው ሙልሙል ዳቦ ነው የሚጋገረው ድሮ ማለት ነው። አሁን ባህሉ እየጠፋ ሄደ እንጂ በፊት በእኛ ጊዜ ሙልሙል ዳቦ ይጋገርና ወያው እየጨፈሩ ሙልሙል ዳቦን ቢሰጠን ያን ሙልሙል ዳቦን እንላለን። ደብረ ታቦር የሚከበርበት ቀን ስለሆነ ነው ደብረ ታቦር ነው። በደብረ ታቦር ያው ሙልሙል ዳቦ ነው የሚጋገረው። እሺ ችቦ ለምን ይበራል? የብርሃኑ ሚስጥር ምን ይመስሎታል? ችቦ እንግዲህ ደብረ ታቦር ነው የሚባለው በሁሌ ባህላችን ነው። ባጭሩ ቡሄ ላይ ደብረ ታቦር ነው እንትኑ በዛ ነው ማስታውሰው። ችቦ የሚበራበት ምክንያት ያው ከአሮጌው ዓመት ወደ አዲስ ዓመት መሸጋገሪያ ብርሃን ማሳያ ስለሆነ እና ደግሞ በቡሄ ወቅት ሙልሙል ዳቦ መስጠት ይሻለውታል ወይስ ገንዘብ? ለምን? እንግዲህ ባህላችን ሁለት ነው። አንድ ሙልሙል ዳቦ፣ ሁለት ደግሞ ገንዘብ ሽልማትም አለ። ይሄ ነው። የትኛው ይሻላል ይላሉ? ለኔ ያው ባህላችን ዳቦ ሙልሙል ዳቦ መስጠት ነው። ሙልሙል ዳቦ። ስለዚህ በባህላችን መሰረት ሙልሙል ዳቦ መስጠት ነው አይደል? እሺ በቡሄ ጊዜ ጅራፍ ሰርተው አጭሆ ያውቃሉ? አዎ ልጅ ሆነን ያው ጅራፍ እየሰራን እናጭሆ ነበረ። ከመድረሱ በፊት ማለት ነው። ከመድረሱ በፊት ነው የሚሰራው? አዎ ይሰራል። ያው ልክ ነሐሴ በቃ መግቢያው ላይ ያው ጅራፍ ይጮሃል። ያም ምሳሌ ሊኖረው ይችላል በሃይማኖታዊ። እሺ ሆያ ሆዬ እስቲ ትንሽ ይበሉልን። ሆያ እንኳን ሆያ ሆዬ ብዙ አላውቅም። ሆያ ሆዬ እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል፣ ያቺን ድግስ ውጭ ከድንጋል ጋር ተገልብጬ ሆያ ሆዬ ነው የምንለው። ከግጥሙ እሺ ሆያ ሆዬ ሆያ ሆዬ ሆዬ ነው ጌታ ነው ጌታ ሲቀመጥ ያምር ሲቆም ይረታ ሆያ ሆዬ ጉዴ ለምረምላሉቴ። እሺ እናመሰግናለን።